ከናትህ ከአባትህ ማን ነው ትግስተኛ ወይ ማዘራ ትግስተኛ አዎ ባትለኝ እንኳን እሷ እንደሆነች ታስታውቃለች የኡነት አይደል ሲገነባ እኮ ችግር እኔ ፕራንክ ያረኩት የሱን እንዴት ፈልጊ መጥቼ አናዱኝ ይልከኛልና በቃ ማይለቀቁት እነዛናቸው አብረን እየሰራን ያለ ምናምን ጨረስንና ያው ፖስት አደረገው ማለት ነው እና ኮሜንት እኔ እንትን አለለም ብዙ ጊዜና ስገልጥ የሆነ ልጅ ማለት ነው እሱ ቀጭን ስለሆነ አንተ ቲታኖስ እንዳይሆነብህ ተሰብሮ ምናምን የሆነ ቤቲ ምናልባት ኤልቲቪ ላይ ምናምን ታውቂያለሽ ደረቴ አጥንቴ ያምራል ቁመቴ ቀጭን ነው ምትለው እሷን ሳውንድ ሰራሁት ተወረደብኝ በቃ አላስደነገጠም ይሄን ወረድኩ አሁን ለምሳሌ የሆነ ሰዓት ላይ ቲክታክ ሊዘጋ ነው ተብሎ ነበር የዛኔ ምን አሰብክ ተመልሼ መጥቻለሁ ቀደም እንዳልኳችሁ አባትና ልጅ እጋብዝላችኋለሁ ብያችኋለሁ ይሄ ሶሻል ሚዲያ ያመጣልን መልካም ነገሮችን የሚያሳዩን መልካም ትምህርቶችን የሚያስተምሩን ጥሩ ተምሳሌት የሆኑ እንግዶች ያቀርብኩላችሁ እገኛለሁ ከነዚህ ውስጥ ኢሳያስ ማሞና አቢኔ ቲክታክ ላይ ታቋቸዋላችሁ እነዚህ አባትና ልጆች ዛሬ እንግዳ ያርጋችኋለሁ ከነሱ ጋር ዛሬ ያለን ፍጭት አጠይቁኝ እኔ ኖር ብዬ በኢትዮጵያኛ አቀበላለሁ እናንተ በጨብጨባ እቤት ያላችሁ ኖር ብላችሁ ተቀበሉልኝ አባትና ልጆች ደስ ብሎኛል ስላገኘሁህ ሰላም ነህ እንኳን ደህና መጣ ና ትጩጭ በዚህ ጋር ነይ እስቲ ጩጭዬ ሰላም ነው ታደስ ኖር ብያ ተቀመጥልኝ ይሄው እንግዲህ አባትና የልጅ ውሃ እዚህ ጋር አለ እስቲ ከአባትዮ ጋር እንጀምረን እስቲ ያዝ ከዛ ደግሞ ልጅዮ ጋር ደግሞ ቀጥላለሁ ያዝ ከዛ ቺፕስ አንበባል አንጠጣ እንቁልልጭ ብለናችሁ ያዝ እንግዲህ ያዝ በጋራ ጁ ቺርስ ተላላ አባቴ እንቁልልጭ እኔኮ ጉልበት ስጡኝ ስላችሁ በየደቂቃው ጉልበት እየሰጣችሁኝ እሺ በጣም ነው ማመሰግናችሁ ደግማችሁ በሰጡኝ እኔ ቅር አይለኝም እንኳን በደህና መጣችሁ እንኳን ደህና ቆይሽ በጣም ደስ ብሎኛል እውነት ለመናገር የእውነት ማለት ነው በጣም አያችኋለሁ በጣም አንዳንዴ ስትጮህ ወይ እኔ በሆነ ላለው እንዴት ነው ለሆነ የምችለው ላለው እስቲ አብኒዬ ከናትህ ከአባትህ ማን ነው ትግስተኛ ወይ ማዘራ ትግስተኛ አዎ ባትለኝ እንኳን እሷ እንደሆነች ታስታውቃለች የእውነት አይደል ሲገነባ እኮ ችግር እሱ ያመጣ ችግር ነው ብለህ ታስባለህ የምርህን ነው በጣም ኦዲፍች ያልተቀረጹ ነው ያልተላለፉም አሉ እንዴ አረ በጣም ብዙ እስቲ ለምሳሌ እስቲ አሁን ቢተላ ማለት አክቹአሊ በቪዲዮ አናየውም ቢነገረን ግን የማያስከፉ ነገሮች ካሉ እስቲ ንገረኝ ምንድነው ብዙ ጊዜ አግሬሲቭ ይመስላል ሰው እንትን ሲያየው ግን ምንድነው ንዴቱ በጣም መልሶ ነው የሚያበሽቀኝ ንዴት አለ እንዴት ይስቅብኛል አውቁ እኔ ፕራንክ ያረኩት የሱን ንዴት ፈልጊ መጥቼ አናዱኝ ይልከኛልና በቃ ማይለቀቁት እነዛናቸው ሰርፕራይዝ ማድረግና ፕራንክ ማድረግ ስትፈልግ ራስ ፕራንክ ተደርገህ ተመልሳለህ ማለት ነው በጣም ይገርማል በጣም እስቲ ከአባትዮ ልጀምር ካቢኔ አባት ልጀምር እስቲ ራስን በታስተዋውቅልኝ የሥራ ድርሻህን ራስን አስተዋውቀኝ ብለህ እንዴት ነው የምታስተዋውቀኝ ኢሳያስ ይባላልው ኢሳያስ ማሞ የምሰራው ንግድ ነው አሃ ምን ንግድ ላይ ተሰማርተናል ልብሶች ላይ ነው ምሰራ ልብስና ጫማዎች ላይ ነው ምሰራ ዋው የአቢኒ ድርሻ ምንድነው እሱ ላይ ፕሮሞት ማያረግም የምርህን ነው እናንተ ብቻ ፕራንክ ያርግ እንጂ ሳንቲም ከፈሉ ይላል እንዴ ለማስታወቂያ አንተን ይልክልሻል ስራ ምን ፓኬጁ ያሽፍብኝ አይደል ወይዘዬ አይደለም የምርህን ነው በእንትን በስራ ቀልድ የለም ከማን ነው የሮስከኝነን በስራ ቀልድ የለም እርግጥ ነው ግን እናትና አባት ላንተ የከፈሉት ዋጋ ትልቅ መሆኑ ይያለ እናትና አባት ማስከፈል ልክ ነው ወይ ነው ግን ምንድነው አሁን ቢዝነስ ነው ፕሮሞሽን የሚያስፈልጋቸው ሰዎች አሉ ማያስፈልጋቸው ሰዎች አሉ እሺ ራሱን ፕሮሞት ያደርጋል አሁን እየበቃ ነው ቲክቶክ እየሆነ ነው
ስለዚህ ራስን ፕሮሞት ያደርጋል ወደፊት ከፍላለሁ ነው የሚልሽ። እስከ ዛሬ ወሰድኩትን ወደፊት ከፍላለሁ። ገና ናችሁ የሚከፈላችሁ ሰዓት አይደለም ነው ብሎ መቼ ነው መጀመሪያ ያሰብከው ክፍያውን? በራሳቸው እንትን ሲቆሙ ሳበቃቸው አንተን ማንም ያበቃቸው አንተን እኮ ያበቁ ግን ያው ነገር ይልኝ እስቲ የምርን አይደለም ግን አብይንዬ አይ ያው እንደ ቀልድ ነው እንጂ ጊዜው ገና ነው ስለማስብ ነው እሱን ፕሮሞት ለማድረግ አሁን ላይ ፕሮሞት ካረኩት ትንሽ አዘነብላለሁ ወደዚህ ወደ ፕሮሞሽን የሆነ ሳለ ያረጋግላል አታስ የሚገርመው አቢኒ በጣም ብዙ ኮንቴንቶችን ለቲክታክ ሞክረህ ነበር በጣም ብዙ ማለት ነውና ከምኖችን ጀምረ አቁማ አሁን የደረስክበት ላይ እንድትደርስ አበቃ ብዙ ነገሮችን ሞክረሃል በእነዚህ መካከል ላይ ተስፋ መቁረጥ አለ ውሽ ቢቀርብኝስ መተላቸው ነገሮች ሊፈጠሩ ይችላሉና ለዚህ እሱን በዛው በታጋራን እዚህ አንተ ኩዮች አሉ ያቸው እንደምታያቸው ለነሱም ትምህርት ስለሚሆናቸው ለዛ ይጠቅማቸዋል እሺ ቲክቶክ ላይ አይተሽ ከሆነ ምን አለ መሰለሽ የሆነ ሰዓት ላይ ይመጣሉ የሆነ ሰዓት ላይ ይጠፋሉ የሆነ ሰዎች እሱ ምንድነው ቲክቶክ ሾርት ፕላትፎርም ነው አጭር ነገር ነው አሪፍ ነገር ሰራሽም አጭር ነገር ሰራሽም አንድ ስክሮል ነሽ አዎ ስለዚህ እዛች ላይ የምታስተላልፊያት ነገር ሰው አይምሮስ ምን ያህል ነው የሚቀረው የሚለው ነገር አሁን ካስታውሱ ሴሌም ነው ታውቁታላችሁ አይደል አሁን በጣም ትሬንድ እያደረገ ያለ እንትን ነው ግን ይሄ እስከመቼ ይሄዳል የሆነ ሳለ ይቆማል ስለዚህ ይሄ ሴሌም ነው የምትለው ነገር ደግሞ አዲስ ወርድ ፈጥሮ ደግሞ ሌላ ነገር መፍጠር አለበት ሌላ ቦታ ላይ መገኘት አለበት ሶ አለመሰልቸት ነው ስለዚህ አንድ ሰው በጀመረበት ኮንቴንት እስከ መጨረሻው ድረስ ይጨርስ ማለት አይደለም ዛሬ የሆነ ነገር ሲሰሩ አሪፍ ነው ጎበዝ በርቱ ከተባላችሁ ነገ ደግሞ እሱ ላይ ታው እንጂ ሰለቸን ሳትባሉ ቶሎ ወደ ሌላ ፌዝ ቀይር ማለት ስለዚህ በየትኛውም ኮንቴንቶች ይዘት ውስጥ ቢሆን ግን አንቺ ራስሽ ነሽ ስለዚህ በየትኛውም ዘርፍ ያዩሻል ማለት ነው መጀመሪያ ቀልድ ምሳሌ ከነበረ ከዛ ቁም ነገረኛ ከሆንሽ በቁም ነገሩ ስም በቀልድ ውስጥም አይተውሻል መታየቱ ስለሆነ ታርጌቱ ደግሞ ስቲል አልጠፋሽም ማለት ነው ፌሞ ማይጠፋው ይዘት እየቀየርሽ አንቺ ግን አንቺ ሆነሽ ትቀጥይ ነው መጀመሪያ ለከው ቪዲዮን ታስታውሳለህ አዎ እስቲ ንገረኝ ስለዚህ በጣም ክሪንጅ እስኪ ንገረኝ ስለዚህ የሆነ በጣም እንዴት ነው ይሄ ጸጉር ምናምን አድርጌ ምናምን ነገር ማለት ነው 2020 ነው ይሄ ወደ በጀመረው አካባቢ ማለት ነው ቶክነት ጀመረው አካባቢ እና በቃ እንደ ሴት ምናምን ነገር ድሬስ አድርጌ ምናምን በዛ ላይ ጺም የለም ኪስ የለም ኳሊቲው በጣም የተመታ ነው እና ከዛ የሆነ ቤቲ ምናልባት ኤልቲቪ ላይ ምናምን ታውቂያለሽ የደረቴ አጥንት ያምራል ቁመቴ ከራጅም ነው ምትሏ እሷን ሳውንድ ሰራሁት ተወረደብኝ በቃ አላስደነገጠም ይሄን ወረድኩ ምን ተሰማኝ ዘፋት ላይ ወይ ደንግጫለሁ በጣም ደንግጫለሁ አይደለ ከዛ በኋላ ግን በቃ ስትለማመጂ አጠፋሁት ቪዲዮ ከዛ ከትንሽ ቆየው ነው ከሆነ ሰዓት በኋላ ከናንበሴ ጋር ጆ ምናምን ከነሱ ጋር ምናምን መስራት ጀመረና ከዛ ይሄው እንግዲህ ይገርማል ካቶ ኢሳያስ ጋር መስራት አዎ ወደሱ ደግሞ እንመጣለን አባትየው ይሄንን ፕላትፎርም ሲጀምር የአንተ አቀባበል እንዴት ነበረ ምን ነበር ያንተ ድርሻ ምን መሰለሽ አቤን ያው ከኔቸሩ ማለት ነው እንደዚህ አይነት ነገር እንደሆነ ከልጅነቱ ያስታውቃል ከትንሽነቱም ይሄ የማስመሰል ነገሮች አሉ ጉራው መከራን አንተ ታውራ እንዴ ያለ ይገባኛል እሺ ነው ግን ትንሽም ሆኖ ቀናውን ለምሳሌ የሆነ ቦታ ይዤው ከሄድኩኝ ወይ ሰውየውን ይመስላል ወይ በቃ ወይ በቴሌቪዥን ያየውን ነገር ምናምን ነው የሚመስለውና እሺ ይሄኛው ሲጀምር በቃ እዚህ ደርሳል ብዬ አላሰብኩኝ ግን ቶሎ ነው ገብቶ የሚወጣው አንድ ነገርን ቶሎ ነው ገብቶ የሚወጣው ሳይሰለቸው ሰራ እዚህ ጋር ደረሰ ገብተሻል ግን በቃ እሱ የጣመውን ነገር ስለሆነ አንቺም ደስ ይልሻል መጀመሪያ ላይ አሁን መጀመሪያ ልክ ነግሮ ነበር ቲክታክ ላይ ሳይነግረው ነው ያየው ወይስ ከነገረ በኋላ ነው ያየው ቲክታክ ላይ እሱ ስታየው የሆነ ሰዓት ላይ እናትየው እህት ቤት ነበር እሺ እና ከሆነ ልጅ ጋራ እንደዚህ እየሰሩ ያለ ምናምን በቃ ሳየው ያን ያህል እንትንም አላደረኩኝም ገብተሻል እሱ እንደሆነ አላወቀ ሰው ማየት ሰው አየው ምናምን አየልኝ ምናምን ሲለኝ ማየት ጀመርኩና በቃ እሺ አሪፍ ነው አልኩት ማለት ነው ግን ጥሞኛል ገብተሻል ምክንያቱም ቦታውን ያገኘ እንደሆነ ይገባኝ ነበር እና አሪፍ ነው ይገርማል እኔ የማረሳው አንድ ቪዲዮ አለ ከናተ ጋር ተመሳጥረ እሱን ስታበሳጨው እናተ ስትጠራ
የተነሳበት አነሳስ ይሄ ልጅ ጨመደደው ጨመቀው ያልኩኝ ሁሉ ያወራውትና እስቲ እሱን የዛ ጊዜ የነበሩን ስሜት ንገረኝ እስቲ አንተ ነው እኮ አንተ ነበርካ አናቱ በደልት የናትየው ራሱ እኔና ነገር ነበር እሺ እና የሆነ መጽሐፍ አለ እሱን ማየት ፈልጌ ያየው ነበር ያቺ ተቆርጣ ወጣች እንጂ ያደረገው ብዙ ነው ምን መሰለሽ ደካማ ጎኔን ያውቀዋል ሆት ነኝ ቶሎ እንትን እላለሁኝና እሺ ቴሌቪዥን አንስቶ በሪሞት ማለት ነው ይጨምራል እንትን ያረኩኝ ማለት ነው ያነበብክ እና ሁለት ጊዜ ቀንሰው ምናምን ብዬ ከዛ ሪሞቱን ተቀብዬ እዚህ ሰርከተትኩኝ ማለት ነው እና ይጮሃል ምናምን እንትን አደረገኝ በጣም እንትን አደረገኝና ለካ እነሱ እንትን ብለው ነው ገብቻል ከሁለቱ እንትን ብለው ነው ስትጠራው የሆነ ቃል ብሎ ታያቅም ገብቶሻል ደነገጥኩኝና ወደሷ ነው ያየሁት እንደገና ወደሱ ነው ያየሁትና አላወኩትም እኔ አላወኩም ካየው በኋላ ነው ያየው አዎ በኋላ ነው ያወኩት ራሱ መጨረሻ ውሸቴ ነው ስትለኝ በቃ ማለት መነሳቴንም አላውቀውም አዎ በጣም ይገርማል አይገርም አድርጎትም ስለማያውቅ ሌላ ሰው ነው መሰለኝ ሁሉ ለዛ ነው ዞር የፈለከው አዎ ይገርማል በጣም እናትስ እንዴት ተቀበለች አቢኔ እንደውም ስቲል ነው ታስቸግረኛለች እኔ ማለት የሆነ የቪዲዮ ምናምን እንትን ይላትም በጣም ሻይ ናትና ግን አትመስልም ቪዲዮ በጣም በስማም የሷ ደግሞ ድራፍት በጣም ብዙ ነው ይውላ መቀርጸው ቪዲዮ እሺ እንትን ነው አቀባበል ሳይሆን እንዴት ነው ሰለቻ ደስ ያለ ነገር ደስ ይለናል አይነት ነገር አለ አይደል በቃ እኔ እንትን እንዳለላቸው ምናምን ነገር ሶ በቃ ትሞክራለች ነው እንጂ ደስ ብሏት የምታረጋው አይመስለኝም ላንተ ደስታ ይመስለኛል አይደል እና ኢቭን ደግሞ እሱን ፕራንክ ለማድረግ ምናምን ባለው ነገር ጭራሽ ታውቃለች በሷ እንትን አይልም እሱ አይደራደር ማሞቼ እዛ ነበር ይገርማል በጣም ምን እንዲሆን ነበር የምትፈልገው በልጅነቱ እንዳልኩ ቀደም እንደዚህ አይነት እንደሆነ ታስብ ነበር ግን እንደ አባት አቢኔ ምን እንዲሆን ነበር የምትፈልግ የነበረው አቢኑ በጣም ተለዋዋጭ ነው ባህሪው የሆነ ሰዓት ላይ በጣም በቃ ማለት እንትን ይፈልጋል ትምህርት ቤት ኳስ ጨዋታ ያለቀን ተመርጦ ከሆነ እናልኝ ይለኛል እሺ ገብቶሻል እንዳይለት ማለት ነው አሁን ስራ ተተሽ ሁሉ ኢየሱስ አራተኛ ፒሪየድ ከሆነ አራተኛ ፒሪየድ ድረስ ቆመሽ ማለት ነው ማየት አለብሽና እንትኑን ይፈልጋል ኳስ ተጫዋች ነው ይሄ ልጅ ምናምን ስትይ እንደገና ደግሞ ሞባይል ጠጋኛው ገብቶሻል እና አይታወቅም እሺ ግን የሆነ ነገር መሆን እንደሚችል በጣም ይገባኝ ነበር ገብቶሻል የሆነ ነገር አለው እንዶ በቃ ማለት ለብዙ ለትምህርት እንትን ያለ አይደለም እና ትምህርት ሄድ ደግሞ በቃ ለነገርሽ አልችልም በቃ ትምህርት እንትን ስለሆነ ምን እንትን ምንድነው እንትን ምንድነው አቢኔ ምንድነው መሰለሽ የሆነ ማለት እንትን ማድረግ አይችልም የፕሪቴንድ ማለት ማስመሰል አይችልም ኔቸሩ ላይ ማለት ነውና የሆነ ነገር መስሎት ካደረገ በኋላ ካስተማሪዎቹ ጋር በጣም እንደውም ማረሰው አንድ ገጠመኛል እሺ በቃ በጣም አስቸጋሪ እንደሆነ አስተማሪው ይነግረኛል ማለት ነውና ጨርሶ ሲወጣ እንግዲህ አስቢው እሱ እንደዚህ ነገር ያክላል እሺ አስተማሪው ረጅም ነው እኔ አጭር ነኝ አስቢውና እሱን ይዤ እንደዚህ ነው እንትናችን ራሱ ሳይዛችን ማለት ነው እሺ ቢማርልህ ይሻላል ምናምን እንደዚህ ቁልቁለት ነገር ነውና እየተነጋገረን ስንወጣ እንደዚህ ብሎ አይቶት የሆነ ቀን ግን እኔ ነኝ ያስተማርኩት ትላለህ አለው ማይረሳኝ ምናልባት እሱ ሊረሳው ይችላል ታስታውሳለህ ይሄን የምርህ ነው አግኝቻለሁ ደግሞ አስተማሪው ደግሞ የሚገርምሽ ነገር አሁን ኢንቦክስ አድርጎኛል እኔ ነኝ ያስተማርኩት እንደዚህ ነገር ነው የሚያክለው በእውነት ነው የምነግርሽ ሲገርም ኢንቦክስ አደረገኝ የሆነ ጊዜ ላይ አይችም ኢሜል ነው የጻፈልኝና I'm from እንደዚህ ትምህርት ቤት አስተምረኝ ነበር ምናምን ነገር ምናምን ይሄ ወርዱን አስተውሰት አይደለም ግን ምንድነው አጎት ያለ እዛ እንትን ሚል ምናምን ነገርና እንደዚህ አውርተውኝ ነበር በቃ አሁን አሪፍ እንትን ላይ ያለ ይመስለኛል ታስኪልን ያገኘ ይመስለኛል ምናምን ነገር ኪፕ ጎይንግ ምናምን ነገር ሲለኝ ኦኬ ትንቢቱ ተፈጸመ እኔ ነኝ ያስተማርኩት ትላለህ ይገርማል በጣም የኔ ተማሪ ነበር ትላለህ አለውና አንተኑ እስካሁን ድረስ አይኔ ላይ ያለ እኮ አሁን ስዕሉን ራሱ እኮ ሳልክልኝና በያዩት ነበር ስለማስታውሰው ዋው ይገርማል በጣም ስንተኛ ልጅ ነው እሱ ብቻ ነው ልጅ ወይስ ሌሎች ነው አይደለም አላዛር ኢሳያስ ይባላል ሌላ እሱ ታላቁ አለ ምን ይላል ስለሱ እንደዚህ ማበድ ሲያይ እሱ የማዘ አይነት ባህሪ ነው ያለው ወደ እናቱ አይደለ እኔ ምናልባት ሁለታችን የምንመሳሰል ይመስለኛል ስለዚህ ባህሪ አሁን ማን የማንን ቢባል ትልቁ ወደ እናቱ እሱ ወደ አንተ ያ እንደዛ ነው
እሱ ተቃራኒ ነው በጣም ካለ አይደለ? እንደውም መጨረሻ የሆነ ቪዲዮ ላይ ፖስት አድርጌው ነበርና እሱን ራሱን አላየሁትም የበጠበጥኩት እሱንም ልክ እንደሱ ግን እውነት በጣም ላይፍ ሪስክ ላይ ከትቼ ነው እንትን ያልኩት ማለት እስቲ ንገረኝ ሲናደድ ቢመታኝ አሁን አሰብኩት እሱ አይሆንም ጭራሽ ግን ላይክ እሱ ደግሞ በጣም ካልም የሆነ ልጅ ነው እንግዲህ እስቲ እመጣለሁ ወደ ቲክቶክ አይቀርለት አስበሃል እንዳለ የቤተሰብ ልታረግ ነው ቀስ ብዬ አስገባዋለሁ ምንድነው እሱ በምን ሙያ ላይ የተሰማራ ነው ትሬደር ነው አሁን አሪፍ ማኒ ሜክ ያደረገ ነው ምንም ነገር ቅርብ ጊዜ ነው ግራጁዌት ያደረገው ነገር እንደዛ ይገርማል እስቲ በቲክቶክ ላይ እንግዲህ አሁን አባትና ልጅ አብራችሁ ተሰራላችሁ እናታችሁ እንደ አባት ባይሆንም ልቅ ጥልቅ ብትልም ማለት ነው እስቲ የማትረሱት አጋጣሚ አለ ወይ የአሉታዊም የሆነ አሁንታዊ የሆኑ ነገሮች ያጋጠሟችሁ ነገሮች አሉ ወይ ከኮሜንት አንፃርም ይሁን በአካል ስታገኛችሁ የሚሰጧችሁ ነገሮች አሉ የሚለው ነገር እስቲ ስለነሱ እናውራ ያው አግላባት ላስቀድምና ከዛ አንተ ትቀጥላለህ እሺ የሆነ አንድ ቪዲዮ ሰርተን ነበር ወደ መጀመሪያው አካባቢ ላይ ነውና እኔ ስፖርት ስለምሰራ ብዙ ጊዜ ስፖርት እንዲሰራ እንትን እለዋለሁ እና ቪዲዮ እንደዚህ ምናምን ሲል እንደሱ ከሆነ በቃ አንተ ራቁትን ራሱ ነው እንትን ነው ሐሳቡን ያመጣው እኔ ራቁቴን እንሆናለን አንተ በቲሸርት ሆነ ምናምን አለ ማለት ነው እሺ እና አብረን እየሰራን ያለ ምናምን ጨረስንና ያው ፖስት አደረገው ማለት ነው እና ኮሜንት እኔ እንትን አለለም ብዙ ጊዜና ስገልጥ የሆነ ልጅ ማለት ነው እሱ ቀጭን ስለሆነ እንት ቲታኖስ እንዳይሆነብህ ተሰግሮ ምናምን ብሎ አለ ማለት ነው በጣም ደበረኝ ኮሜንት ሁሉ አልመሰለኝ በቃ ልጁ ማቀው ሁሉ ልጅ ነው መሰለኝ አንተ ወቅቱ ቲታኖስ እንዳይሆነብህ ምናምን ብሎ ጽፏል አስቢ ልጅ እንደዚህ ሲባል እና በቃ ከዛ በኋላ እሱ ነው የመከረኝ ሁለተኛ እንትና አትመልከት ኮሜንት አትመልከት የዛ ሰዓት ልጅ አጠገብ ታገኘ ምን ነበር የምታረከው ቲታኖስ ተወጋው ነበር ጥሩ አይደለም በቃ የእውነት ነበር የሚመስለኝ ግን በኋላ ነው ስለምዶ ማለት አሁን ስጠይቀው ምን አለኝ መሰለሽ እዚህ ጋር ማታውቀው ሰውዬ ነው ኮሜንት የሚያደርገውና ደግሞ ካልተሰደብክ ስራ ይሰራህ አይደለም የሆነ አሪፍ ነው ተብሎ አንደኛው ደግሞ በቃ የሆነ ነገር ሊልህ ይችላልና ምናምን ብሎ አስረዳኝ ማለት ነው አሁን ምንም አይመስለኝም እንደውም አላይም አሁን ተው እንጂ ኮሜንቱን አዘን ብሎ ይሻላል አይን ያጠፋል ሻቢኒ አንተስ ያኔ እንደዚህ ለገጠመኝ ብዙ ነው ያለውና የማትረሳችሁ ካሉት ውስጥ ይሄ መክሮኛል ይሄ አሪፉን ብናነሳ ደስ ይለኛል ይሄኛውን እንትን በማየት ደስ ብሎኛል መክሮኛል ወይም ለውጦኛል የምትላችሁን አሪፎቹን ብናነሳ ኦኬ መክሮኛል ለውጦኛል የሚለው ነገር ከሆነ ብዙ ናቸው ማለት አሁን እንደውም ሞር አሁን እንዴት መሰለሽ ኢንፍሉዌንሰር እርስ በርስ እንገናኛለን በጣም አሁን ማይገናኝ ቲክቶከር የለም እርስ በርስ በጣም ኮላችን እንገናኛለንና ሞር ኦፍ ከነሱ የሚመጣው ኮሜንት አሪፍ ነው ይሄ ነገር እንደዚህ አድርገን ይሄ ቲም ያስፈልገው አይነት አይዲያ አለ ማለት አንድ ሰው ቢታይበትም እዛ ቪዲዮ ላይ የሚያስፈልገው አይዲያ አለና እዛ ላይ ያው በውስጥ ኢምፕሩቭመንቶች እንዳመጣውና ነገር የሚያደርጉ ናቸው እንጂ እንደዚህ ማስተውሰው ኮሜንት ነገር የለም ለነገሩ በቂ ነው እስቲ ቲክቶክን ግለጹት ብላችሁ እንዴት ትገልጹታላችሁ አባትና ልጅ አሪፍ እንትን ነው ለተጠቀመበት እኔ እንደውም በጣም አሁን በሌላ ጎኑ ሳይሆን ማለት ነው እንደውም አንድ ጧት የሆነ ሰው አግኝቼ ማለት ነው ኖ አልፈልገውም ማለት ምን ቲክቶክም ራሱ እንትን አጥፍተዋለሁ አለኝ ገብቶሻል እንትኔን ወሰደብኝ ጊዜም በሌላ ጎኑ እሱ እንቅፋት አለ ገብቶሻል ይሄ የሆነ ለመዝናናት ያህል ምናምን የሆነ 20 ደቂቃ ምናምን ካልሆነ በስተቀር እንዴት ሰው እንደ ጋዜጣ ዝም ብሎ እየገለጸ የሚሰራበት ከሆነ የሚሰራው ሰው ይተጠቀማል ተመልካች ስትሆኚ ደግሞ ወሬኛ ነው የምትሆኚ በሌላ ጎኑ ገብቶሻል የተጠቀመ ሰው አለ አሪፍ ነው ግን መወሰን ይቻላል በታሳዋል ይሶዬ ለምሳሌ በቃ ለ20 ደቂቃ ብለህ ትጀምርና በ20 ደቂቃ ላይ አታቆምም እሱ ነው በቃ 20 ሰዓት ልትቀመጥ ይችላል ሳታስበውና እሱ እንዴት ማኔጅ ማድረግ ይቻላል እንደ ሰውየው የሆነ ነገር ማለት የሚያያቸው ነገሮች ይወስናሉ ገብቶሻል ባንቺ አልጎሪዝም አይደለም የሚወጣው የሚያያቸው ነገር ይወስናል እነዛን ካየ በኋላ ሌላ ሲመጣ የሚያይ ከሆነ አለቀለት በቃ እንደ ቁልቁለት ሄደ በዩ
ግን እነዛን አይቶ የሚጨርስ ከሆነ አሪፍ ነው ቲክቶክ። እሺ አብኒ አንተስ? እኔ ቲክቶክ ያው ስኪል ዴቨሎፕ ያደረኩበት በጣም ብዙ ገንዘብ የሰራሁበት ስልሽ እንዴት ነው ሳይም ማይበት ሪዝን አለው ማይበት ምክንያትና ለኔ ጠቃሚ ፕላትፎርም ነው። አሪፍ ነው ግን በቃ እድል ነው እድል ተሰጥቶ በዛ እንደ እድል ነው የምቆጥረው። የሆነ ፕላትፎርም ለሰዎች እድል የሚሰጥ ፕላትፎርም ነው። የተጠቀመበት በደንብ ያገኝበታል። ብዙ ነገሮች ያረጋበት ደግሞ ያው ብዙ ዋጋ ያስከፈለ በጣም የሞተውላ አለ በቲክቶክ ምክንያት። አልገባኝ። አዎ ቻሌንጆችን እየሰሩ የሚሞቱ ሰዎች ማለት አላየሽም? አላየሁም። እኔ እንደዚህ አደጋ አይመጣልኝም። ሰላሙን ነው በቃ ሰላም መንደር ውስጥ ነው ይመስለኝ ያዩት። ኤቭሪ ይር እንደውም ሞር በትሬንዶች ዴዝ የሚመዘገብበት አፕ እንትን ነው ቲክቶክ ነው። ማለት ምን እየሆነ ነው እንደዚህ የሆነ የጸብ ወረዳ አለው እንዴ? ምንድነው ለምሳሌ አሁን ትንፋሽ ረጅም ደቂቃ መያዝ በሚል አንድ የሞተ ልጅ ነበረ የ17 16 ዓመት ልጅ አፈር ልብላ የምርህን ነው? እንደዚህ የሆነ እንትኖችን ሲሞክሩ ኢቭን ኢትዮጵያ ውስጥ ራሱ የሆነ አስተሳሰለ የሆነ 2015 መሰለኝ ሽጉጥ ያባቱን ሽጉጥ አንስቶና እንደዚህ ይሄ ሁለት ሲኖችን ሰራለውና ነገር ብሎ ራሱ ላይ ተኮሰ ልጅ ነገር አለ። በቃ ማለት ይሄ እንዴት ነው አክሲደንቶችም አሉት ይመጣሉ። ከዛ በኋላ ግን አጠቃቀም የታሰሩ አሉ በቲክቶክ ምክንያት። በቲክቶክ ምክንያት ቤተሰቦቻቸውን ያጡ ሰዎች አሉ ምናምን በጣም ብዙ አይነት እንትኖች አሉ ውስጥ አሁን ለምሳሌ ሚዲያ ላይ ያልወጡ ብዙ የምናውቃቸው ነገሮች አሉ በቲክቶክ ምክንያት። ግን አጠቃቀም ነው ለምን ተጠቀሙት። እኔ እስካሁን ድረስ በየትኛውም ፕላትፎርም ዩቲዩብ ልትይቻለሽ ዩቲዩብ ላይ የሚሰሩ ጓደኞች አሉኝ። እኔ ሰርች አላውቅም ብዙ አልሰራም። ግን እንደ ቲክቶክ ገንዘብ በቲክቶክ ብቻ የሚመጣ ገንዘብ ያለበት ፕላትፎርም የለም። ክሬዚ መኒ ነው የሚሰራበት ቲክቶክ። ግን አጠቃቀሙን ያላወቁበት ሰዎች ደግሞ እሱን ገንዘብ ደብል ለማድረግ ብለው ላይፋቸውን ብዙ ያደርጋሉ። ሶ እድል ነው። እድሉን ግን በአግባቡ ለሚጠቀሙ ሰዎች የመጣ እድል ነው። ለዛ ነው ቲክቶክ ይገርማል በጣም። አሁን በቲክቶክ አንተ ምን ማድረግ ነው የምትፈልገው? እኔ ቲክቶክ እስከሆነ ጊዜ ያህል ድረስ ራሴንና ማስበውን አስተሳሰብ ፕሮሞት ማድረግበት ወይ ነው። ከዛ በኋላ ግን የራሴ ሌሎች ስኪሎች አሉኝ ወደዛ ገባለሁ። ፕላስ ደግሞ እንዴት ነው ሰው ይሄ እንዴት ነው እኔ ኢትዮጵያ ብዬ እንትን ስል ማለት ነው የተወራው ነገርና ሪያሊቲውን ቼክ የምታረጊበት አንድ ነገር ሶሻል ሚዲያ ነው። ሶ ሰው ምን ያህል ሰውን እንደሚወድ እኔ የማንም ዘመድ አይደለም እዚህ ውስጥ የማንም ጓደኛ አይደለም። ግን ሲያዩኝ ወደዋለሁ ሲሉ በጣም ደስ የሚል ነገር አይደል? ስለዚህ ቤተሰብ ያፈራሽበት ነው ማለት ነው። የሚወድሽን ሰው ያፈራሽበት ነገር ነው። ስለዚህ የሚወድሽ ኮሚኒቲ ጋር ደግሞ አብረሽ ማደግ። እኔ ብቻ ተለውጬ እዚህ ጋር መቅረት አልፈልግም። ከሁሉም ጋር አብሮ መስራት፣ እነሱ ያላቸውን ስኪል እኔ ካለኝ ጋር አንድ ላይ አድርጎ የተሻለ ነገር ላይ መድረስ። አሁንም ፕላኔ እሱ ነው። ከብዙ ቲክቶከሮች ጋርም እያወራንበት ነው እሱ ጉዳይ። በጣም ብዙ ኢንቨስተሮች እሱ ነገር ላይ የተሳተፉበት ነው አሁን ላይ። ሶ ከሁሉም ሶሻል ሚዲያ ክሬተሮች ምናምን ጋር ሳይሆን ከኖርማል ተመልካቾቻችን ጋር ደግሞ አብረን የምናድግበት ነገር ይዘን መጣና ቲክቶክን ለዚህ እንጠቀማለን ማለት ነው። በጣም አሪፍ። አሁን ለምሳሌ የሆነ ሰዓት ላይ ቲክታክ ሊዘጋ ነው ተብሎ ነበር። የዛኔ ምን አሰብክ? ተዘጋ ቢባል ቲክታክ ምን ነበር ላንተ? ለነገሩ ሌሎችም ስኪሎች አሉኝ ብለሃል። ግን የዛ ሰዓት ላይ ምን አሰብክ? እንዳጋጣሚ እንደውም አባይ ቲቪ ላይ ራሱ የዛ ጉራማይ ላይ ተጠይቀን ነበር። እሺ የሚዘጋበት ሰሞን ላይ ነበር ቀረብ ነው። ሶ ምንድነው የሚያስደነግጠው ለጌመር ነው። ምንድነው እንዳልኩሽ ነው። አሁን እነሱ ሳያቁኝ እንደዚህ ይላሉ እንዳልኩሽ ሁሉ ሳያቁሽ ደግሞ ሰፖርት የሚያደርጉሽ ሰዎች አሉ። ውጭ ሀገር ሆነው ላንቺ እዚህ ጋር ገንዘብ የሚልኩልሽ ሰዎች ማለት ነው። እነዛን ገንዘብ የሚልኩልሽ እርዳታ አይደለም። ኢትስ ጀስት አንቺን አፕሪሺየት ለማድረግ ነው። አፕሪሺየሽን አይ ቲንክ ኢትዮጵያ ውስጥ እንደ በገንዘብ አልተለመደም። እርዳታ ነው የሚመስለው። እርዳታ አይደለም። እኛ ረርተንህ እኛ እንደዚህ ብለህ በእኛ ላይ እንደዚህ ትንሽ ሞራል የሚነኩ ነገሮች አሉ አይደል? በጣም ግን ምንድነው እርዳታ አይደለም። ያ ሰውዬ ከተመቸሽ ያንን ሰውዬ ሰፖርት የምታደርጊበት ስራውን እንዲያሻሽል ዛሬ ከመጣበት አቀራረብ የተሻለ አይነት አቀራረብ ይዞ እንዲመጣ ሰፖርት የምታደርጊበት ወይ ነው። እና እነሱ ሰፖርት የሚያገኙበት ወይ ሲቋረጥባቸው እዛ ጋር ስታክ ያደርጋሉ። ምክንያቱም ምንም ነገር ላይ ኢንቨስት ሳያደርጉት ቀጥታ የሚያገኙትን ነገር እዛው ጋር እየተጠቀሙት ሰርክል ያደርጉት ነው እየሄዱ የነበረው። ስለዚህ ለነሱ ትንሽ እንትን ይል ነበር። እኔ ደግሞ እግዚአብሔር ይመስገን ያው በሰዓቱም አሁን ላይም ብዙ ከቲክቶክ ያገኟቸውን ነገሮች ወደ እንደዚህ ፊዚካል ማርኬቶች ምናምን ነገር ቀይሬያቸዋለሁ። ስለዚህ ብዙ እንትን የለውም፣ ግን ደግሞ ቢቀጥል ደስ ይለኛል።
አይቀጠለ እኮ እድለኛው ናችሁ እኮ ቀጠለ እንደስ ያለሽ ከዚህ በኋላ እንኳን የሆነ ነገር እንኳን ሊዘጋ ነው ቢባል ግን የሆነሽ ነገር ሞጫ ቀዳዳ ነገር አዘጋጅቶ ማለፈንም ነው መሰለ ነገር ደግሞ የለም በያስባለኝ አይደል ባካፕ ላይ ያስፈልጋል አዎ የግድ ይፈልጋል ምክንያቱም የሆነ ቦታ ላይ ተጣብቀን በሱና እሱ ብቻ ምንል ከሆነ የሆነ ሰዓት ላይ ሲቆም እንቆማለንና የሆነ ብዙ አማራጮችም ያስፈልጋሉ ብዬ ስለማስብ ማለት ነው አባትየውስ የዛ ሰዓት ላይ ሊዘጋ ነበር የተባለ ሰዓት ላይ እንደ ሐሳብ ምን አቀረብክ ለልጅ ወክና እርግ ተባብለን ወተን ነበር እሺ እሺ እና ምናምን አልኩት ምን አሰብካልከው እሺ ግን ምን መሰለሽ እኔ ብዙ ያው ላይፍሽ ላይ ምረዳው ነገር አለ እንደዚህ አንድ ነገር ሲመጣ ብዙ ጊዜ ያው ወደ ሰሪሽ ነው እንትን የምታደርጊው ገብተሻል ከዚህ ቀጥሎ ምናምን ብለሽ እንትን የምትዩ ሰሪሽ ጋር ነው የምትጠይቂው ምንድነው ምናምን አልኩት ከዛ በሆነ ጉዳይ ተነጋገርን ማለት ከዚህ ቀጥሎ ምናምን አሁን እንደዚህ እንትን ቢዘጋ ምናምን ምንድነው የምታደርገው ምናምን አይተ ነገር አልኩት ማለት ነው አክሰስ እንዳለው የውጪ አክሰስ እንዳለውም ነገረኝ አረ እንደሙ ከዛ ቀጥሎ ቤክስታን ያደገ ልጅ ነው ስለዚህ ደግሞ እግዚአብሔር አለ ምናምን አለ ማለት ነው እግዚአብሔር አለ ከተባለ ሁሉም አለ ገብቶሻል ስለዚህ